ይህንን ሲያደርግ ሙሉ ጽድት ያለ ቪዲዮ ተቀርጾ ነበረ። የወሰደው መድኃኒት ሞርፊን ይባላል። አደንዛዥ እጽ ነው። ይሄ ማለት ከዚያ በኋላ የሚፈጠረው ነገር ይህንን ስትወስዱ አይምሯችሁን ሙሉ ለሙሉ ስለሚቆጣጠረው የምታደርጉት ነገር እንዳለ የሕፃን ሥራ ነው የሚመስላችሁ። ናታን ይሄን ነበር ያደረገው። ያንን ነገር ከወሰደ በኋላ ሳቅ ሳቅ ስለሚለው ነገሮችን ይገፋፈዋል እንዲያደርገው። በሽጉጥ የሰውየው ደረት ላይ በስትክክል ነበር የተኮሰው። ከተኮሰ በኋላ ግን ራሱን ስቶ ወድቋል። ታዲያ ሲነሳና ወደ ቤቱ ሲገባ ያፌት እጅ አንድ ሪከርድ ገብቶ ነበረ። ንጹሕና ቁልጭ ብሎ የሚታይ ናታን ሰው ሲገል የሚያሳይ። ይህንን ታዲያ ሲያደርግ አሁን እጁ የገባውን ቪዲዮ ማንኛውም ሰው ጋር ከላከው የያፌት ጨካኝነትና የያፌት አውሬትነት አይደለም የሚታያቸው። ናታን ሰው እንደገደለና የሰው ነፍስ እንዳጠፋ ነው የሚታወቀው። ይህንን ሲያደርግ ታዲያ የሞተው ሰውዬ የጀርባ ታሪኩ ሰው ቤተሰቦች አሉት፣ እነሱን የሚያስተዳድራቸው ራሱ እንደሆነ ነው። ናታን ምን አይነት ዱብዳ እየመጣበት እንደሆነ አስቡት። ሐረግ ድራማ በክፍል 61 የሚፈጠሩትን አንዳንድ ትዕይንቶች አብረን የምናይ ይሆናል። ቀንጨብ አድርጌ በማሳያችሁ ይሆናል። አብራችሁኝ። ያፌት ታዲያ ናታን ሰው እንዲገል ያስደረገው ዋነኛ ምክንያቱ ኤፍራታን ለማግባት ሲል ነው። አንደኛ ይህንን ቪዲዮ ቀጥታ ለእሷ እንደሚልክላትና እሷ ካየችው በኋላ ናታን ላይ ያለው አቋም ወይንም ያላት አመለካከት ይቀየረዋል ብሎ ስለሚያስብ ነው። ኤፍራታ ቪዲዮ ይሄ ነገር እሷ እጅ ከደረሰ በኋላ ቪዲዮን ካየችው ናታን ላይ ያለ አመለካከት ሊቀየር ይችላል። ልትጠላው ትችላለች፣ ወይንስ አሁንም አብራው ልታግዘው የምትችል ይሆናል። ይህንን የራሳችሁን ግምት እያስቀመጣችሁልኝ በዚሁ በክፍል 61 የምናየው ይሆናል። ናታን ምን አይነት አጣብቅኝ ውስጥ እንደገባ ገና አላወቀም። ነገር ግን ከዛ ቦታ ላይ የደረሰበትን ችግር ለማጤን ገና ከመጀመሪያው ለማሰብ እየሞከረ ነው። ደንዝዞ እንደወደቀና ምንም ነገር እንደማያስታውስ ነው ያወቀው። ታዲያ ራሱን ነቅቶ ሲያገኘው አንድ ትልቅ ክፍል ውስጥ እንዳገኘና በሩም ክፍት እንደሆነ አይቶ ይህንንም ተጠራጥሮ ሊያግቱኝ የሚፈልጉ ቢሆን ኖሮ በሩን ክፍት አያረጉትም። ከእኔ ምንድን የፈለጉት ነው? ወይንስ ከሰውነቴ የቀነሱት ነገር አለ ብሏል። ታዲያ ይህንን ካለ በኋላ መርፌም እንደተወጋ እዛው ደርሶበት ነበረ። ያ መርፌ የምን ይሁን የምን እስካሁን ሊገለው ስላልቻለ ብቻ ሐኪም ቤት መሄድ የለብኝም ብሎ ነበር ያሰበው። ነገር ግን ኤፍራታ በጣም ደንግጣ ስለነበረ ይህን ነገር መታየት አለብህ፣ የሆነ ነገር ሆነሃል እንጂ እንደዚሁ አይለቁህም ነበር ያለችው። ወደ ቤቱ እየሰገሰ ሲሄድ እንኳን ሐሳብ እየደረሰበት ነበረ። ያን ሐሳብ ምንድን ነው? እንዴት እንደዚህ ልሆን ቻልኩኝ? ከእኔ ምንድን ነው የወሰዱት? ምን ሊያደርጉኝ ነበረ? በጣም ትልቅ ስጋት ነው። ይህንን ታዲያ ቀድሞ አስቦበት ምናልባት ከደረሰበት ለነገሮች ሁሉ መልስ የሚኖረው ይሆናል። ናታን ምን ሊያጋጥመው ይችላል? ኤፍራታ እንኳን ቀድማ ስለጠረጠረች አሁን ላይ መመርመር አለብህ፣ ምን እንደሆንክ መናወቅ ይኖርብናል ነበር መልሷ። ኤፍራታን በበኩሏ ስለ ያፌት ለማዋረድ ወይንም ያፌትን ለማሳሰር ጥረቷን እየቀጠለች ነው ያለችው። አሁን ላይ ሉሊት እንድታግዛት ብላ የሉሊትን ደግሞ ድብቅ ካሜራ አድርገባት ወደዛ ወደ አታሳስሩ ሰዎችና ቡና ቤት ወደሚሰሩ ሰዎች ልትልካቸው ነው። ናታን ታዲያ ቤት እንደደረሰ ሁሉም ተደናግጠው ነበረ። የት ነበርክ? ምን ስትሰራ ነበረ? ስልክስ ያላነሳው ለምን ነበር? የሚለው ጥያቄዎች ገና ከሱ ወደ መሰንዘራቸው ነው። ይህንን ሲሉት ታዲያ እኔ ደህና ነኝ፣ ምንም አልሆንኩም፣ አንገቴ ጋ አካባቢ ብቻ ነበር የሚያመኝ ነበር ያላቸው። ያንንም ሲላቸው ኤፍራታ ወዲያውኑ ነው በመርፌ እንደተወጋና የሆነ ነገር እንደወጉህ የምናውቀው፣ ብትሞት ትችላለህ፣ ሐኪም ቤት እንሂድ ነበር ያሏት። ከተወጋውኝ ቢያንስ 5 ሰዓታቶች አልፈዋል። ቢገለኝ እስካሁን ይገለኝ ነበረ። ስለዚህ በዛ በኩል አለም መጠርጠር ያለብን ሌላ ነገር ነው ያደረጉኝ። ያንን ደግሞ ልደርስበት ይገባል። ክፍሉንስ እንዴት ብቻውን ተውኝ? እንዴት በሩን ክፍት አድርገው ተውታል? እዛ ክፍል ውስጥ ደግሞ አንዳንድ መሳሪያዎች ነበሩ። ለምሳሌ መጥረቢያ እና መዶሻ። ያን ሁላ ሳይጠቀምበት ሽጉጡን ብቻ ነበር የተጠቀመበት። ሽጉጡ ላይ አሻራው ቀርቷል። እነሱ እንኳን ከእጁ ሲያላቅቁት በሶፍት ነበር ይዘው ያነሱት። ያንንም ያደረጉበት ምክንያት አንደኛው ሙሉ የቪዲዮ መረጃ ሳይሆን ሽጉጡ ላይ የቀረ አሻራ እንኳን አለ። ያ ቪዲዮ ቢጠፋ እንኳን አሻራው ሽጉጡ ላይ አለና አንድ ቃላም እንደተተኮሰ አይተን ነበረ። ያንን ሲያደርጉ ታዲያ ልጁ ከውስጥ የራስ የጥይት መከላከያ ለብሶ ነበረ። ይህን ሲያደርግ ታዲያ ከላይ ራሱ ደሙ እንዲረጭ አድርጎ ነበር የተሰራው። ያንን ሁላ ካደረጉ በኋላ ሰውየው አንድ ምክንያት አለ ናታን የሚድንበት። ያ ምክንያት ምን ይመስላችኋል? ይህም የሚሆነው ራሱ ሰውየውን ካስታወሰውና ፊቱን በስትክክል የሚያውቀው ከሆነ ያንን ሰውዬ ካለበት ድረስ አውጥቶ ይኸው
እኔ የተኮስኩበት ሰውዬ በሕይወት አለ፣ የመታሁትን ቦታ ጠባሳ የለውም የሚለውን ናታን የሚያስረዳ ከሆነ ለሰዎች ያ ቪዲዮ የተቀረጸው ሚከሽፍ ይሆናል ማለት ነው። እናንተ ምን ታስባላችሁ? በዚህ ምክንያት ላይ እንዴት ያንን ሰውዬ ሊያገኘው ይችላል? ይህንንም ለማድረግ ሐረግ ድራማ ብዙ ክፍሎችን የሚፈጅ ይሆናል። ሌላው ሐረግ ድራማ ክፍል 60 ያለቀው ወደ መጨረሻ አካባቢ ጽዮንና ኤፍራታ እያወሩ ነበር። በዚህ ሰዓት ሲያወሩ ታዲያ ጽ የምታስታውሰው ነገር ከዚህ በፊት ስለሌለ አሁን ላይ ኤፍራታን ስታናግራት ገነት እናትሽ ናት እኮ እንዴት አንድ ላይ እየኖራችሁ አሁን ላይ እናቴ አይደለም ብለሽ ትክጃታለሽ የሚለውን ነገር አንስታባታለች። ኤፍራታ ደንግጣ ነበረ። ምን እያወራች ነው በሚለው ምክንያት እዛ ላይ ነበር ያቆመው። ቀጣዩ ክፍል 61 ሙሉ ሲለቀቅ ወዲያው ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። እስካሁን እስከ መጨረሻው ድረስ የሰማችሁኝ ሰዎች ይህንን አቀራረቤን ወዳችሁታልና ቀጥልበት ብላችሁ ኮሜንት እንድታረጉልኝ እፈልጋለሁ። ሌላው አዳዲሶች ሰብስክራይብ በማድረግ ከኛ ጋር ተቀላቅላችሁ በዚሁ መልኩ ሐረግ ድራማና ጽናትን፣ ዮአዳን እና የተለያዩ ድራማዎችን ቀደም ብሎ የሚመጡ የሚለቀቁትን ክፍሎች በዚሁ መልኩ እንድታስቡበትና አብረን ምን ሊፈጠር ይችላል የሚለውን ነገር የምናይ ይሆናል። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው
ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።